መቼም ቢሆን ይሆናል ብላ ያልጠበቀችው ነገር ገጠሟት። አባዬ አባቴ እያለች የምጠራቸው አባትሽ አይደለውም ይሏታል። እናም እሷም በጣም በድንጋጤ የምትሆነውን አጣች። እንዴት እንደዚህ ሊሆን ይችላል? ምንም ማለት ነው ብላ ትጠይቃቸዋለች። በጣም ከባድ ነው፣ ብዙ ነገር ነው፣ ታሪኩ ብዙ ነው ልጄ ይሏታል። ነገር ግን እኮ እንደ ልጄ ነው ማይሽ፣ ከልጄም በላይ ነው ማይሽ ሀንዬ ይሏታል። እሷ ግን በጣም ማልቀስ ጀመረች። እንዴት ምን ማለት ነው? እንዴት ነው አባቴ ያላደለው ብላ በጣም ማዘን ጀመረች። እናም እንዴት እንዳገኟት ይነግሯታል። ማለት ነው አባ ማለት ብላ በጣም ትደነግጣለች። እኔ ያሳደግኩሽ እንጂ ወላጅ አባትሽ አይደለውም ይሏታል። እናም ምን ብላ ትደነግጣለች። አባቷም በጣም ያለቅሳሉ። ልጄ የዛሬ 16 ዓመት አክሱም ጽዮንን ለማክበር የሄዱትን ሰዎች ጭኜ ሲሄድ በወር መኪና እያሽከረከርኩኝ ሄጄ ነበር እና ብለው ሊቀጥሉላት ሲሉ ሀናም በቃ አባ በቃ ስላንተ ጉዳይ ተስፋ ለማስቆረጥ ያልሆነ ታሪክ እየነገርከኝ እንደሆነ ተስፋ አደርጋለሁ፣ እርግጠኛ ነኝ። እናም ሌላ ወሬ አልፈልግም እንዳትነግረኝ ትለዋለች። ይሄ በአንተ ጉዳይ እስከ መጨረሻዋ እስትንፋሴ ድረስ ተስፋ አልቆርጥም። ነገር ከባድ እንደሆነ አምናለሁ፣ ነገር ግን እንደዚህ በፈጣሪ ፊት ቆሜ አልዋሽሽም እያሉ ማልቀስ ጀመሩ። እናም ይህን ነገር ማመንና መቀበል አልቻለችም። አባ እስከ ዛሬ ውሸት ባትዋሽም ዛሬ ግን ውሸት እየዋሸህ መሆኑን በደንብ ተረድቼዋለሁ ትላለች። ሲትላቸውና ሀናም ጥላቸው ትሄዳለች። የት እንደምትሄድ እንኳን አታውቅም። ሰላምና የምናሴ እናትም ወደ ቤቷ ተመልሳለች። አሁን ላይ ኢትዮጵያ ገብታለች። እናም ሰላም ትላታለች። ስትሰማትም ዝም ትላለች። ምን ነው ልጄ ምን ሆነሽ ነው? አልናፈቁሽም እንዴ ስትላትኝ ምንም አይነት መልስ አልሰጥቻትም። ለሀና በተደጋጋሚ ትደውላታለች። ሀና ግን ስልኳን አታነሳም፣ ጭራሽም ትዘጋዋለች። ሰላም በጣም ትናደዳለች። እንዴት ነው ዛሬ እንደምፈልጋት ታውቃለች። ለምንድን ነው ስልኳ የምትዘጋብኝ? ስራዋን ረሳች እንዴ እያለች በጣም ታብዳለች። እሷ ግን እንኳን አይደለም ስራ ልትሰራ እንኳን አይደለምና ስራ ቦታ ልትሄድ የሰማችውንም ማመን ያቃታት። እናም ሀና ስራም አልሄደች። ስለዚህ አሁን ሰላም በጣም ተናዳባታለች። ለምንድን ነው ስልኳን የማታነሰው? እኔ ታስፈልግኛለች ስላልኳት ነው እያለች በጣም ተናዳለች። ምን አባቷ ሆና ነው ስልክ የማታነሰው? ወይኔ ጥጋብ ተጫወተችብኝ እያለች ትጮኻለች። ራይ ዘጋችው። ይሄ ሁሉ የምታሳየኝ ንቀት አንድ እርዳታ ስለጠየኳት ብቻ ነው ብላ ቆይ ትምጣ እንገናኛታለን ትላታለች። ምክንያቱም ሀሮን ጋር እንድታግባባት ስለፈለገች ነው። ሀሮን ከቤት እንዳትመጣ ብሎ ምናሴ አባሮታል። ምክንያቱም በሀና ጉዳይ ሀና ብር ለአባትሽ ማሳከሚያ እሰጥሻለሁ ብሏትኝ፣ ነገር ግን በምላሹ ምንድን ነው የምትሰጪኝ ስላላትኝ በሱ ተቀያይመው እንዳትመጣ ብሎታል። እናቷም ሰላምዬ ቆይ ምን ሆነሽ ነው? አስሚኝም እንዴ? ቆይ አንቺ ቆይ አልናፈኩሽም እንዴ ትላታለች። እሽማዬ ደህና ነሽ ብላ ዘወር ትላለች። ነገር ግን ልትሰማትም ፈቃደኛ አይደለች። እናቷም በጣም ነው እኮ የናፈቅሽ ሰላምዬ የኔ ቆንጆ ደግሞ አምሮብሻል ትላታለች። ምን ነው ከፋሽ? በመምጣቴ ደስተኛ አይደለሽም ትላታለች እናቷ። አረ ደስተኛ ነኝ ትላለች። እና ታዲያ ምን ሆነሽ ነው ፊትሽ እንደዚህ ያስከፋሽው ትላታለች። ምን ሆንኩኝ ትላታለች። ይሄው እንኳን ደህና መጣሽ ትላታለች። እናትየዋም ሳቅትልና እንኳን ደህና ቆየሽኝ ትላታለች። እናቷም ምን ነው ቤቱ ጭር አለ ሀና የለችም እንዴ ትላታለች። ሀና የለችም፣ ይኸው ለእሷ እየደወልኩ እኮ ነው የተበሳጨሁት ለዛ ነው ትላታለች። ነው የሚያበሳጭሽ? ለምን ትበሳጫለሽ? ትላለች እናቷም። ይኸው መጀመሪያ ስደውል አታነሳም፣ በሁለተኛ ዙር ደግሞ ዘጋችብኝ ትላለች። ምን ሆናቸዋል? ምን ተጋይታችሁ ነው እንዴ? ኧረ እኔ ምንም አላልኳትም ሰላምዬ፣ እኔ ተናግረሻት ይሆናል ትላለች እናቷም። እኔን ሁሌ ተናጋሪ ያርግሽ ነው የምታስቢ? ለማንኛውም ከመንገድ ነው የመጣሽው፣ ግቢና አረፍ በይ ትላታለች እናቷን። እሺ ሻንጣዎቼ መኪና ውስጥ ነው ያሉት፣ እነሱን ላምጣና አረፍ እላለሁ ትላለች። ሰላም ብድግ አድርጋ ችግር የለውም ሻንጣሽን ይመጣልሻለሁ ሂጂ ግቢ አረፊ ትላታለች። እናቷም በጣም ደስ ይላትና ውይ የኔ ልጅ በጣም አመሰግናለሁ ተባረኪ ትላታለች። በቃ ይና ሹፌሩን አግዢው ትላታለች። ሰላምም እሺ ብላ ትወጣለች። እናም እያዘነች ቤቷ ቁጭ ብላለች። ስራም አልሄደችም። በጣም አዝናለች። በጣም ልቧ ተሰብሯል። መቼም ይሄ ነገር ይፈጠራል ብላ አስበው ስለማታውቅ አሁን ላይ ይህን ችግር መቋቋም አቅቷታል። ቷም በሩን አንኳኩተው ይገባሉ። መጣህ እንዲ አባዬ? ሀኒዬ ምን ሆነሽ ነው የምታለቅሺው? ይሏታል። ኧረ አላለቀስኩም አባ ትላለች። በጣም ይደነግጣሉ። እንዴ
አላለቀስኩም ትያለሽ እንዴ? እያየሁሽ ነገሩ ዱብዳ እንደሆነብሽ አውቃለሁ ይላሉ አባቷም። እባክሽን ትንሽ ጊዜ ስጭኝና አዳምጪኝ ይሏታል። አባ ይህን ያክል እኔን ለማግኘት እኮ ይህን ያክል ርቀት መሄድ አይጠበቅብም ነበር ትለዋለች። እንዬ እኔ አባትሽ ውሸታም ነኝ ይሏታል። አባ እና ታዲያ እኔ ምን ላድርግ? ግራ ገባኝ እኮ ይህን ነገር እኮ መቋቋም አቃተኝ ትላለች። ታዲያ እንዳስረዳሽ መች ጊዜ ሰጠሽኝ ሀንዬ ይሏታል። እሺ አባ በቃ አሁን እየሰማሁ ነው። በቃ እሺ አስረዳኝ ብላ የሚሏትን ለመስማት ትጓጓለች። ይኸውልሽ ልጄ ከዛሬ 16 ዓመት አክሱም ጽዮን የተገናኘ ነው ይሏታል። እሱን እኮ ቅድም ነግረኛል አባ፣ ግን እንዴት ነው አስረዳኝ እስኪ ብላ ጠይቃቸዋለች። ሾፌር ነኝ፣ እናም ህዳር 21 ቀን አክሱም ጽዮንን የሚያከብሩ ሰዎችን ጭኜ እየሄድኩ ነበረ ይሏታል። ወደ አክሱም የሄድኩት ግን ለጽድቅ አልነበረም፣ ለስራ ነው። ባህሩ አልቆ አመሻሹን በእግሬ ስንቀሳቀስ የሆነ ቦታ ጥግ ቦታ ሁነሽ ስታለቅሽ አየሁሽ። በጣም ደነገጥኩ ሳይሽ። እዛ ወርቀሽ ሳገኝሽ ተኝተሽ ነበር። እናም ራሽንም ስተሽ ነበረ። በጣም ደንግጬ ሰረ ሰው አለ እረ ድረሱልኝ ብልም ማንም አልመጣም። እናም በድንጋጤ አንስቼ ወደ መኪና የወሰድኩሽ፣ እናም ሆስፒታል ወሰድኩሽ ይሏታል። ያዛን ጊዜ ነው ለመጀመሪያ ጊዜ ያየውሽ ብለዋትኝ በጣም ታለቅሳለች። ሀንዬም እንዲህ አባ ቆይ እዛ ቦታ ላይ ምን ነበር ስራ የነበረው ትላለች። እኔ ምን አውቃለሁ ሀንዬ፣ ብቻ እዛ ጋር ነው ያየውሽ። እናም እኔ ያን ቀን በመንገዴ ሳልፍ እዛ ድፍት ብለሽ ነው ያገኘውሽ ይሏታል። እሷም በጣም ታለቅሳለች። በኋላ አፋፍሼ ይዤሽ ወደ ሐኪም ቤት ስከንፍ ሄድኩኝ ይሏታል። ሀናም ወይኔ አምላኬ ሆይ እያለች ማልቀስ ጀመረች። ይህን ነገር ማመን አልቻለችም። ቆይ ምንድን ነው እየሰማለሁት ብላ ታለቅሳለች። አሁንም በጣም እያለቀሰች ነው። እንግዲህ ሀና የሰማችው ነገር በጣም ከባድ ነው። ነገር ግን ሀና አሁን ላይ ቢከብዳትም ስራ የሚሰራባቸው ሰዎች ወይንም ደግሞ አሰሪዎቿ እናትና አባቷ ቤተሰቦቿ ናቸው ማለት ነው። እነሱ ናቸው ጥለዋትኝ ማለትም የጠፋችባቸው። እናም እናቷም ሁሌ ፎቶ ይዛ የምታለቅሰው የእሷን ነው ማለት ነው። እናም የድሮ ስሟ እንግዲህ ሀሴት ነው የሚሏት ማለት ነው። እንግዲህ እናቷ ሀሴት ነው የምትላት። እዚህ ግን ያገኟት ሰውዬ ግን የሚሏት ሀና ነው ማለት ነው። እና እንግዲህ አሁን ላይ ሰው ቤት ገብታ የሚሰራበት ቤት የእናቷ ቤት ነው ማለት ነው። እናም የሰጠቻት መስቀል ራሱ መቼም ቢሆን እንዳታወልቂ ብላ እናቷ ነች ማለት ነው። ብስኩት ገዝቼ ልምጣ ራበኝ እናቴ ስትላት፣ በቃሽ ብስኩት ገዝቼ ልምጣ እዚች ቦታ ይጠብቂ ብላት ነበር የሄደችው። እናም በዛ መንገድ